ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በአገር አቀፍ በክልል እንዲሁም በዓለም አቀፍ ደረጃ አነጋጋሪና ትኩረት የሳቡ ዋና ዜናዎችን ይዤ መጥቻለሁ። አብራችሁን ቆዩ። በአማራ ክልል በራያ ቆቦ ውጊያው ከማለዳው ጀምሮ እንደቀጠለ ተነገረ። ማይጨው ከተማ የሚገኝ ሆስፒታል ለህዝቡ መከልከሉ ተገለጸ። የአምስት ተቃዋሚ ፖለቲካ ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት በማዕከላዊ ኢትዮጵያ ክልል አበሽጌ ወረዳ በሶስት ወጣቶች ላይ ከህግ አግባብ ውጭ የተፈጸመውን ግድያ ኮነነ። የሆርሙዝ ሰርጥ በቅርቡ የአሜሪካ ግዛት ይሆናል ሲሉ ፕሬዝዳንት ትራምፕ ተናገሩ። የራያ ቆቦ ውጊያ ከዛሬ ማለዳ ጀምሮ እንደቀጠለ እንደሆነ ተገለጸ። በአማራ ክልል በሰሜን ወሎ ራያ ቆቦ ነሐሴ 9 2018 ዓ.ም ማለዳ ከ1 ሰዓት ተኩል ጀምሮ የተቀሰቀሰው ውጊያ ለተወሰነ ጊዜ ከቆየ በኋላ በአሁኑ ሰዓት መረጋጋት ማሳየቱን የመረጃ ምንጮች ገለጹ። ከማለዳው 1 ሰዓት ተኩል ጀምሮ ሲካሄድ የቆየው ውጊያ ለ1 ሰዓት ተኩል ያህል የዘለቀ ሲሆን 3 ሰዓት አካባቢ ጀምሮ ውጊያው ጋብ ማለቱ ተሰምቷል። ወደ ዋጃ መስመር ተንቀሳቅሶ የነበረው መከላከያ ሰራዊት ወደ ካምፑ ተመልሷል ተብሏል። በአዲስ ቅኝት አቅጣጫ የህወሓት ታጣቂዎች ቁጥጥር ስር የነበሩ የባቡር ጣቢያ ጊዜያዊ ካምፖችን ለቀው ወደ ኋላ አፈግፍገዋል። ይህን ተከትሎ በራያ ቆቦ ከተማ ውስጥ የተሽከርካሪ እንቅስቃሴ ለጊዜው ቆሞ የነበረ ቢሆንም አሁን መደበኛ እንቅስቃሴ መጀመሩን ምንጮች ለአዩዘ ሀበሻ ገልጸዋል። ማይጨው ከተማ የሚገኝ አንድ ሆስፒታል ለህዝቡ መከልከሉ ተገለጸ። በማይጨው ከተማ የሚገኘው ለምለም ካርል ጠቅላላ ሆስፒታል ከዛሬ ጠዋት ጀምሮ ለህዝብ ሕክምና አገልግሎት እንዳይሰጥ መደረጉን ከስፍራው የወጡ መረጃዎች አመላክተዋል። በራያ ቆቦ አቅራቢያ በተቀሰቀሰ ውጊያ ጉዳት የደረሰባቸው ታጣቂዎች ለማከም ሲባል ሆስፒታሉ ለህዝብ እንዲዘጋ መደረጉ ተመላክተዋል። የአምስት ተቃዋሚ ፖለቲካ ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት በማዕከላዊ ኢትዮጵያ ክልል አበሽጌ ወረዳ በሶስት ወጣቶች ላይ ከህግ አግባብ ውጭ የተፈጸመውን ግድያ ኮነነ። ጥምረቱ ድርጊቱን ከቀይ ሽብር ዘመን ጋር የሚስተካከል ሲል የገለጸው ሲሆን በጉዳዩ ላይ ገለልተኛ ምርመራ እንዲካሄድ ጠይቋል። ጥምረቱ ዛሬ ቅዳሜ ባወጣው መግለጫ ተመስገን ጌታቸው፣ ይታገሱ አሰግደውና ገዛው ግርማ የተባሉ ሶስት ወጣቶች ፋኖ ናቸው በሚል ሐምሌ 24 2018 ዓ.ም በናቻ ቁሊት ቀበሌ መገደላቸውን አስታውቋል። ወጣቶቹ እጃቸው መታሰሩንና ድብደባ እንደተፈጸመባቸው የሚያሳይ ፎቶግራፍ በማህበራዊ ሚዲያ በስፋት መሰራጨቱ ታውቋል። መግለጫው ወጣቶቹ ከህዝብ ማመላለሻ የሚኒባስ ተሽከርካሪ በኋላ እንዲወርዱ ተገደው በቀይ ሽብር ዘመን ሲደረግ ከነበረው በላይ እጅግ ኢሰብአዊ በሆነ መንገድ መገደላቸውን ገልጿል። የአካባቢው ምንጮች ጠቅሶ ጥምረቱ እንደገለጸው ከተጎጂዎቹ አንዱ የሆነው ይታገሱ አሰግደው ወንድም ቀደም ሲል ከሐዋሳ ተይዞ በተመሳሳይ ሁኔታ የተገደለ ሲሆን ይህም ግድያው ቤተሰብንና ማንነትን መሰረት ያደረገ ሊሆን እንደሚችል አመላካች ነው ብለዋል። በተጨማሪም በዚሁ በአበሽጌ ወረዳ ዳርጌ ቀበሌ ውስጥ ከወር በፊት ያለ ህግ አግባብ ተገድሏል የተባለውን የወጣት ግዛቸው ግርማን ጉዳይም ጠቅሷል። ግርማቸው በማህበረሰቡ ውስጥ የሚከበርና ለብዙ ወጣቶች የስራ ዕድል የከፈተ ስራ ፈጣሪ እንደነበር ተገልጿል። የጥምረቱ መግለጫ የወጣው በተያያዘው ሳምንት መጀመሪያ ላይ ሶስት ወጣቶች በጉራጌ ዞን አበሽጌ ወረዳ አገና አካባቢ ከህዝብ ማመላለሻ ተሽከርካሪ በኃይል እንዲወርዱ ተገደው ከተወሰዱ በኋላ መገደላቸውን የሚገልጹ ዘገባዎች ከተሰራጩ በኋላ ነው። የአይን እማኞችን ጠቅሰው የወጡ ዘገባዎች ግድያው ከአካባቢው ፖሊስና ሚሊሻ ጋር በመተባበር በመንግስት ኃይሎች የተፈጸመ መሆኑን አመላክቷል። የማዕከላዊ ኢትዮጵያ ክልል የሰላምና የጸጥታ ቢሮ የተባለውን ግድያ በይፋ ያላመነ ወይም በመንግስት ኃይሎች መፈጸሙን ያላረጋገጠ ቢሆንም የቢሮ ኃላፊ አቶ ተመስገን ካሳ ነሐሴ 6 2018 ዓ.ም በሰጡት መግለጫ የመንግስትን የሰላም ጥሪ ባልተቀበሉ በአበሽጌ አካባቢ ባሉ ታጣቂዎች ላይ እርምጃ መወሰዱን ተናግረዋል። አቶ ተመስገን ኢላማ የተደረጉትን ግለሰቦች ሽፍቶች ሲሉ የገለጿቸው ሲሆን በግድያ ዘረፋና እገታ ላይ የተሰማሩ እንደነበሩ ከሰዋል። የሆርሙዝ ሰርጥ በቅርቡ የአሜሪካ ግዛት ይሆናል ሲሉ ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ የሆርሙዝ ሰርጥ የአሜሪካ ግዛት መሆኑን እንደሚያውጁ አርብ ዕለት አስታውቀዋል። ትራምፕ በኒውዮርክ ጋርደን ሲቲ በሚገኘው አዲሱ ናሳው ካውንቲ ፖሊስ አካዳሚ ባደረጉት ንግግር በጣም በከባድ ሁኔታ እየተሸነፈች ያለችውን ኢራን ድል እያደረግን እንገኛለን፣ በቅርቡ የሆርሙዝ ሰርጥ የአሜሪካ ግዛት እንደሆነ አውጃለሁ ብለዋል። ትራምፕ አክለውም አሜሪካን በስትራቴጂካዊ የውሃ መስመር ላይ የጣለችው እገዳ መቀጠሉን በመጥቀስ እኛ ካልፈለግን በስተቀር ምንም አይነት መርከብ ማለፍ አይችልም ሲሉ ተናግረዋል። ሆኖም የኢራን ወታደራዊ ባለስልጣናት አሜሪካ ሰርጡን እየተቆጣጠረችው ነው መባሉን አስተባብለዋል። የኢራን ማዕከላዊ ወታደራዊ እዝ ሐሙስ ዕለት በሰጠው መግለጫ የአሜሪካን አስተያየት መሰረት የሌለው ሐሰትና ፈጠራ ነው ሲል ጠርቶታል።
ሐሰተኛው የሞትና የቀብር ስነ ስርዓት በቻይና እያነጋገረ ይገኛል። በቻይና ሁናን ግዛት ሰክሮ በማሽከርከሩ የሚጠበቀውን የሕግ ተጠያቂነት ለማምለጥ የሐሰት ሞትና የቀብር ስነ ስርዓት ያዘጋጀው ወጣት በቁጥጥር ስር ዋለ። ሲ የተባለው ግለሰብ የሕግ ተጠያቂነትን ለማምለጥ ሲል ከቤተሰቡ ጋር በመተባበር የሐሰት የቀብር ስነ ስርዓት መፈጸሙን ፖሊስ ይፋ አድርጓል። ግለሰቡ ቀደም ሲል ያለመንጃ ፈቃድ በስካር በማሽከርከር 2 ጊዜ የተያዘ ሲሆን ለሶስተኛ ጊዜ በተመሳሳይ ጥፋት በመያዙ ምክንያት የሚጠበቀውን የእስራት ቅጣት በመፍራት በዋስ ከተለቀቀ በኋላ ከሀገር ለማምለጥ አቅደዋል። በመቀጠልም ሲና ቤተሰቦቹ አስቀድመው የሬሳ ሳጥን በመግዛት እቅዳቸውን መተግበር ጀምረዋል። ፖሊስ እንዳወጣው መረጃ አቶ ሲ በመድኃኒት መጠን ማለፍ ምክንያት እንደሞተ ለማስመሰል ባዶ የመድኃኒት በልቃጦቹን በቤቱ በመበታተን እስትንፋስን የመያዝ ልምምድ በማድረግና የሰውነት ሙቀትን የሚቀንሱ መሳሪያዎችን በመጠቀም የሐሰት ሞቱን አስመስለዋል። የቀብር ስነ ስርዓቱ በተካሄደበት ዕለትም እናቱና አያቱ የሲ ፊት በመድኃኒቱ ምክንያት ተበላሽቷል የሚል ምክንያት በመስጠት ፊቱን በጨርቅ ሸፍነው ቀብሩን ፈጽመዋል። የቀብሩ ስነ ስርዓት በሚከናወንበት ወቅት ግን ግለሰቡ ወደ ሌላ ግዛት በማምለጥ ላይ እንደነበረም ተገልጿል። የፖሊስ አባላት ድራማውን በቀላሉ ሊደርሱበት የቻሉት የሬሳ ሳጥኑ ግለሰቡ ከመሞቱ በፊት በመገዛቱ፣ የሕክምና እርዳታ ወይም ፖሊስ ባለመጠራቱ፣ የሞት ምስክር ወረቀት ባለመኖሩና የክትትል ካሜራዎች እንዲሁም የባንክ እንቅስቃሴዎች ግለሰቡ በሕይወት መኖሩን በማረጋገጣቸው ነበር ተብለዋል። በክትትሉም ግለሰቡ በቁጥጥር ስር ውሎ የ5 ወራት የእስራት ቅጣትና የ20 ሺህ ብር ዩዋን የገንዘብ መቀጮ ተጥሎበታል። የተወደዳችሁና የተከበራችሁ የአዲስ ዕለት ሚዲያ ተከታታዮች ለሰዓቱ ያዘጋጀንላችሁ ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት ለሌሎች እንዲደርሱ እንድታደርጉ እያስታወስኩ በሌላ ትኩስ መረጃ እስክንገናኝ ቸርቸሩን እመኝላችኋለሁ።